ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲ ቤት የተሰሙ ወቅታዊ መረጃዎችን አጠራ አድርጌ ያቀርብላችኋለሁ። አብራችሁን ቆዩ። ቼልሲ የብሬንትፎርዱን አጥቂ ኢጎር ቲያጎን የማስፈረም ፍላጎት እንዳለው ተገለጸ። በዚህ ዓመት በፕሪሚየር ሊጉ አስደናቂ ብቃታቸውን እያሳዩ ካሉ አጥቂዎች መካከል አንዱ የሆነው ኢጎር ቲያጎ በአጠቃላይ በእንግሊዝ ፕሪሚየር ሊግ በዚህ ዓመት ብቻ 21 ጎል ለብሬንትፎርድ ማስቆጠር ችሏል። እንደዚሁም በኤፍኤ ካፕም እንደዚሁም በሌሎች የሀገር ውስጥ ውድድሮች በአጠቃላይ በዚህ ዓመት ብቻ በ35 ጨዋታዎች 24 ጎል በማስቆጠር አስደናቂ ብቃት እያሳዩ ካሉ የፕሪሚየር ሊጉ አጥቂዎች መካከል አንዱ ሆኗል። ይህ ብራዚላዊ አጥቂ ተጫዋች የ24 ዓመት አጥቂ የሆነው ኢጎር ቲያጎ በበርካታ ክለቦች እየተፈለገ ይገኛል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ሲሆን ቶትንሃምም ይህንን አጥቂ የማስፈረም ፍላጎት እንዳላቸው ተገልጿል። ቼልሲም እንግዲህ ይህንን አጥቂ ለማስፈረም ፍላጎት ያሳየ ሲሆን ለብሬንትፎርድ ይፋዊ ጥያቄ ሊያቀርብ የሚችልበት እድል እንዳለ ተገልጿል። ቼልሲ በተለይ በክረምቱ የዝውውር መስኮት አጥቂ የቼልሲው አጥቂ የፊት መስመር ተጫዋች የሆነው ሊያም ዴላፕን የመሸጥ ፍላጎት ያለው መሆኑን ተከትሎ አጥቂ በማፈላለግ ላይ ይገኛል። ከጃኦ ፔድሮ ጋር ለማጣመር ከፍተኛ ፍላጎት እያሳየ ያለው ቼልሲ ይህንን ብራዚላዊ አጥቂ ወደ ስታንፎርድ ብሪጅ በማምጣት ከጃኦ ፔድሮ ጋር ለማጣመር ፍላጎት እንዳለው ተገልጿል። ይህ አስደናቂ አጥቂ በብሬንትፎርድ የሚያቆየው እስከ 2028 ድረስ የሚያቆየው ኮንትራት አለው። ነገር ግን ጥሩ ዋጋ ክለቦች የሚያቀርቡት ከሆነ ብሬንትፎርድ ልጁን ለመሸጥ እንደማያቅማማ ነው የተዘገበው። አሰልጣኝ ሊያም ሮዚነር ከቼልሲ አሰልጣኝነት ከተሰናበተ በኋላ አንድም የቼልሲ ተጫዋች ላደረከው ነገር ሁሉ እናመሰግናለን፣ መልካሙን ሁሉ እንዲገጥምህ እመኛለሁ የሚል መልእክት እንዳላደረሳቸው ተገለጸ። ብዙ ጊዜ አሰልጣኞች የሆነ ክለብን ሲለቁ በርካታ ተጫዋቾች በማህበራዊ ሚዲያ በትዊተር ሊሆን ይችላል፣ በኢንስታግራም ሊሆን ይችላል ለቀድሞ አሰልጣኛቸው ስለነበረን ቆይታ እናመሰግናለን፣ ላደረክልን ነገር ሁሉ እናመሰግናለን፣ በሄድክበት ሁሉ መልካሙን እንዲገጥም እንመኛለን የሚሉ መልእክቶች መጻፋቸው የተለመደ ነው። ነገር ግን የቼልሲው አሰልጣኝ ሊያም ሮዚነር ከቼልሲ ከተባረሩ በኋላ አንድም የቼልሲ ተጫዋች እንደዚህ አይነት መልእክት በማህበራዊ ሚዲያ እንዳልጻፈ እጅግ የሚያስደንቅ ነገር ሆኖ ተመዝግቧል። እንግዲህ በቼልሲ ቤት በርካታ ተጫዋቾች አሉ። በአሰልጣኝ ሊያም ሮዚነር ስር ከ20 እና ከ30 በላይ ተጫዋቾች ሲሰለጥኑ እንደነበር ይታወቃል። ነገር ግን አንዳቸውም ቢሆን መልካም ምኞታቸውን አልገለጹላቸውም። ይህ የሚያሳየው እንግዲህ አሰልጣኙ ከተጫዋቾች ጋር የነበራቸው ቀረቤታ የሻከረ እንደነበረና በርካታ ተጫዋቾች ከሳቸው ጋር በሳቸው ተስፋ እንደቆረጡና ወይም ደግሞ የማይመቻቸው አሰልጣኝ ናቸው የሚሉ ሐሳቦች እየተነሱ ይገኛሉ። በዚህም እንግዲህ አንድም የቼልሲ ተጫዋች ለአሰልጣኝ ሊያም ሮዚነር ስንብት የምስጋና ሐሳቡን አልገለጸም የሚለው በቼልሲ ቤት የተሰማው ዜና ነው። ወደ ሌላ ዘገባ ስንሸጋገር በርካታ ክለቦች ኢንዞ ፈርናንዴዝ ፈላጊ ሆነው ብቅ ማለት ጀምረዋል። በተለይ ባልተጠበቀ ሁኔታ ማንቸስተር ሲቲ ኢንዞ ፈርናንዴዝን የማስፈረም ፍላጎት እያሳየ እንደሆነ እየተዘገበ ይገኛል። የመሃል ክፍሉን ለማጠናከር ከፍተኛ እንቅስቃሴ ላይ የሚገኘው የእንግሊዙ ኃያል ክለብ ማንቸስተር ሲቲ በሚቀጥለው ዓመት ኢንዞ ፈርናንዴዝን ወደ ኢቲሃድ ስታዲየም በመውሰድ የመሃል ክፍሉን ለማጠናከር እቅድ እንደያዘ እየተዘገበ ይገኛል። በተለይ ገንዘብ የመክፈል ችግር የሌለበት ይህ ማንቸስተር ሲቲ ኢንዞ ፈርናንዴዝን የመሃል ክፍሉን ለማጠናከር በመውሰድ በእንግሊዝ እጅግ አስደማሚ ቲም ለመስራት ፍላጎት እንዳለው እየተገለጸ ይገኛል። ቼልሲ ከ120 ሚሊዮን ፓውንድ እስከ 150 ሚሊዮን ፓውንድ የሚከፍል የትኛውም ክለብ ካለ ኢንዞ ፈርናንዴዝን ለመሸጥ እንደማያቅማማ ተገልጿል። በተለይ ፓሪስ ሰን ጀርመን እና ሪያል ማድሪድ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው እየተባለ በሚዘገብበት በዚህ ወቅት ማንቸስተር ሲቲ እኔም አለው ያላችሁትን ገንዘብ ከፍዬ ወደ ኢቲሃድ አመጣዋለሁ የሚል ፍላጎት እንዳለው ነው በርካታ መገናኛ ብዙሃን እየዘገቡ የሚገኙት። ኢንዞ ፈርናንዴዝ ከቼልሲ ቤት ያለው ሁኔታ እየሻከረ መምጣቱ በተለይ የቼልሲ ባለቤቶች ለልጁ ፍላጎት እንደሌላቸው እየተገለጸ ይገኛል። በሰጠው ኢንተርቪው ምክንያት የቼልሲ ደጋፊዎችና የቼልሲ ባለቤቶች ቅሬታ ያደረባቸው ሲሆን የሁለት ጨዋታ ቅጣት እንደተጣለበት ይታወቃል።
በዚህም በክረምቱ የዝውውር መስኮት ቼልሲን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ የሆነው ኤንዞ ፈርናንዴዝ ማረፊያው የት ነው የሚለው ጉዳይ የሚያጓጓ ሆኗል። ሪያል ማድሪድ፣ ፓሪስ ሰን ጀርመን ወይስ ማንቸስተር ሲቲ የሚለው ጉዳይ ይጠበቃል። ከቼልሲ ባለቤቶች ጋር ተጨማሪ ድርድር አድርጎ ያለበትን ችግሮች የደሞዝና ሌሎች ጥቅማጥቅሞችን በተመለከተ ከባለሀብቶቹ ጋር ያለውን ችግር መፍታት የሚችል ከሆነ ደግሞ በስታንፎርድ ብሪጅ የሚቆይበት እድል እንዳለም ነው የተገለጸው። ወደ ሌላ ዘገባ ስንሸጋገር አሰልጣኝ ጆዜ ሞሪኖ ቼልሲን የማሰልጠን እድል ሊኖራቸው እንደሚችል ተገልጿል። የቼልሲ ባለቤቶች በአሰልጣኝነት ከያዛቸው በርካታ ሊስቶች ወይም ደግሞ የአሰልጣኝ ዝርዝሮች መካከል የጆዜ ሞሪኖ ስም እንዳለበት ተገልጿል። ጆዜ ሞሪኖ እንግዲህ ከዚህ በፊት ቼልሲን ሁለቴ ማሰልጠናቸው ይታወቃል። አሁንም ቢሆን ካሉ ከተያዙ በርካታ አሰልጣኞች መካከል የአሰልጣኝ ጆዜ ሞሪኖ ስም መካተቱ ብዙዎችን አስገርሟል። እንግዲህ ምናልባት ወደ ስታንፎርድ ብሪጅ ለሶስተኛ ጊዜ ይመለሱ ይሆነው የሚለው ጉዳይ ድጋሚ ሐሳቡ እንዲነሳ ሆኗል። እንግዲህ ቼልሲ እነ ዲያጎ ሲሞኔን፣ ሉዊስ ኤንሪኬን፣ ፋብሪጋዝን የመሳሰሉ በርካታ ተጫዋቾች በርካታ አሰልጣኞችን በሊስቱ ይዟል። እንደዚሁም በዚህ ሊስት ውስጥ የጆዜ ስም መኖሩ ተጠቅሷል። ብዙ የቼልሲ ደጋፊዎች አሰልጣኝ ጆዜ ሞሪኖ ወደ ስታንፎርድ ቢመለሱ ደስታቸው ነው። እንግዲህ የቼልሲ ባለቤቶችም ከያዟቸው ዝርዝሮች መካከል ጆዜ ሞሪኖ መካተታቸው እየተዘገበ ይገኛል። በሌላ ዜና በቼልሲ የተባረሩት የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ ወደ ማንቸስተር ሲቲ የሚሄዱበት ከፍተኛ እድል እንዳለ ተገልጿል። ማንቸስተር ሲቲ ጋርዲዮላ ሲቲን የሚለቅ ከሆነ ከያዛቸው የአሰልጣኝ ሊስቶች ወይም ዝርዝሮች መካከል ኤንዞ ማሬስካ በቀዳሚነት እንደሚገኙበት ነው እየተገለጸ የሚገኘው። ከዚህ በፊት አሰልጣኝ ኤንዞ ማሬስካ በጋርዲዮላ ስር የጋርዲዮላ ምክትል አሰልጣኝ ከጋርዲዮላ ጋር በማንቸስተር ሲቲ ቤት ምክትል አሰልጣኝ ሆነው እንደሰሩ ይታወቃል። ከዛ በኋላ ወደ ቼልሲ ከተመለሱ በኋላ የዓለም ዋንጫን የዓለም ክለቦች ዋንጫን ማሳካት ችሏል። ታክቲካሊም ትልቅ አሰልጣኝ ናቸው። በቼልሲ ቤት በቆዩባቸው ጥቂት ወራት ያሳዩት እንቅስቃሴ አስደናቂ በመሆኑ ማንቸስተር ሲቲ አይኑን ጥሎባቸዋል። ጋርዲዮላ እንግዲህ የእንግሊዝ ፕሪሚየር ሊግን በዚህ ዓመት የሚያሳካ ከሆነ በማንቸስተር ሲቲ ያለውን አጠቃላይ ቆይታ ያበቃል ተብሎ ይጠበቃል። እሱም በሰጠው አንዳንድ ኢንተርቪዎች በዚህ ዓመት ሲቲን ልለቅ እችላለሁ የሚል ተደጋጋሚ ኢንተርቪዎችን ሲሰጥ አስተውለናልና በዚህም እንግዲህ በርካታ አሰልጣኞችን በሊስታቸው ይዘዋል ማንቸስተር ሲቲዎች። ከዛ ውስጥ እንግዲህ በቀዳሚነት ወይም ደግሞ የማንቸስተር ሲቲ አሰልጣኝ መሆን አለበት ብለው የሚያስቡት አሰልጣኝ የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ መሆናቸው ፋብሪዚዮ ሮማኖን ጨምሮ ሌሎች በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። እንግዲህ አሰልጣኝ ኤንዞ ማሬስካ ወደ ማንቸስተር ሲቲ ሊያቀኑ የሚችሉበት እድል ከፍተኛ እንደሆነ ነው አሁን ላይ እየተዘገበ የሚገኘው። እንግዲህ በአጠቃላይ ቼልሲን የተመለከቱ ዋና ዋና መረጃዎች በቼልሲ ቤት የተሰሙ ወቅታዊ መረጃዎች እነዚህ ናቸው። ሌሎች ተጨማሪ መረጃዎች ሲኖሩ እየመጣው የምዘግብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። መልካም ጊዜ